ሰላም እንዴት ናችሁ? ዛሬ ደግሞ በዚህ ቪዲዮ ስለ መሰረት መብራቴ ሴትነት፣ ውበት፣ እድሜ እንዴት እንደሆነ የገለጸችበትን መንገድ ማህበራዊ ሚዲያ ላይ ያሰፈረችውን ጽሑፏን እናጋራችኋለን። አርቲስት መሰረት መብራቴ እንግዲህ በህይወት ውጣ ውረድ ላይ ብዙ ችግሮች ገጥመውኛል። ወደ አርቱ ሙያ ከገባሁ ጊዜ ጀምሮ የተለያዩ ተግዳሮቶች ነበሩ። ሴትነቴን ተጠቅመው ብዙ ሊያጠቁኝ የሚመጡ ሰዎች ነበሩ። እንዲሁም ደግሞ አሁን ላይ በእድሜ ምክንያት የሚመጡት ትልልቅ ችግሮች እነሱም የሴትነትን ክብር የሚነካ ሴቶቹ በተለይ ምን አይነት ጫና እያሳደሩባት እንደሆነ ያንን ደግሞ እንዴት እንደተቋቋመችው ውበትና ሴትነት እንዴት አብሮ እንደሚሄድ በዚህ ቪዲዮ እንነግራችኋለን። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲህ ስትል ትጀምራለች። ሴትነት ወይም ፌሚኒቲ ብዙ መገለጫዎች አሉት። ልከኝነት፣ መጠን፣ አርቆ አስተዋይነት፣ ጨዋነት፣ ብልሃተኝነት፣ ቁጥብነት፣ ባህል፣ ወግ፣ ስርዓት አክባሪ፣ እናትነት፣ እህትነት፣ ታዛዥ ሚስትነት፣ ቤተሰብን፣ ማህበረሰብን ብሎም ሀገርን ገንቢ እያሉ ብዙ መዘርዘር ይቻላል ትላለች መሰረት መብራቴ። ታዲያ ይሄን ሁሉ የሆነችን በስራ በትጋት ራሷንና ቤተሰቧን ለማገዝ ደፋ ቀና የምትልን ሴት ለመስበር መታገል፣ ስኬቷን መተቸትና መቃወም በዘመናችን በብዙ የሚስተዋል ሆኗል። ከየአቅጣጫው የሚሰነዘርን የማህበረሰብ ጫናን ትችትን ተቋቁሞ በተለያየ ሙያ ዘርፍ ስኬታማ የሆኑና የዚያን ያክል በክፉዎች ምላስ ተሰብረው ያቀረቀሩና ከህልማቸው የተነጠሉ ብዙ እንስቶች አሉ። ሴትነትን ከስራ ይልቅ እንደ ቁስ አካል መቁጠር፣ ከአካላዊ ውበት በዘለለ የራሷ ዓላማ፣ እሳቤ፣ ህልም እንደሌላት በመቁጠር በስራ በትምህርት በጥረት ካሳካችው ወይም አቺቭድ ካረገችው ይልቅ ውጫዊ ገጽታዋ ማነቆ ሆኖባት እንዳትራመድ ሊያደናቅፋት ሲታትሩ ይስተዋላል። የራሴ ህይወት አንዱ ማሳያ ነው። እንዲህ ስትል ትቀጥላለች አርቲስት መሰረት መብራቴ። ነፍስ አውቄ ራሴን በትወና ሙያ ካገኘሁበት ጊዜ ጀምሮ ያሳለፍኩት የህይወት ጉዞ እጅግ በፈተና የተሞላ ነበር። ብቅ ባልኩ ቁጥር ከስራዬ ይልቅ አካላዊ ማንነቴ ላይ ብቻ በማተኮር ያለኝ እምቅ አቅም ወይም ፖቴንሻል በጎ አገልግሎቴ ስራና የትምህርት ስኬት እንዲሸፍን በማድረግ ለፍላጎታቸው ተገዢ ባለመሆኔ እንደ አፈንጋጭ ወይም እምቢተኛ ተቆጥሬ የስራ በሮችን በመዝጋት ስሜን በማጠልሸት ስነልቦናዬን በመጉዳት ከመድረክ ገለል እንድል ብዙ ሴራዎች ተሰርተውብኛል። ግን ተግዳሮቱን እንደ መረማመጃ ድንጋይ ወይም ስቴፒንግ ስቶን ስታቸውን እንደ ምስጋና በመቁጠር ይበልጥ ከዛም በተሻለ መንገድ እንድበረታ ሆኜ በእግዚአብሔር ቸርነት እዚህ ደርሻለሁ። የሚገርመኝ በሴትነቴ ሊሳለቁ ከሚሞክሩ አብዛኞቹ ሴቶች መሆናቸው ነው። እነዚህ እህቶች በራስ መተማመን የጎደላቸው፣ በራሳቸው ሰውነት ኢንሴኪዩር የሆኑና ሌላዋን ሴት በመተቸት ስለራሳቸው ጥሩ ስሜት እንዲሰማቸው የሚያደርጉ ምስኪኖች ናቸው። አንዳንድ ወንድሞች ለዩቲዩብ ንግድ፣ ለተመልካች ለማግኘት ክቡር ሴትነትን እንደ ተራ ነገር ሊያስይዙበት ሲሞክሩ ያሳዝናል። ብዙ ህልም የመስራት አቅም ያላትን ሴት አንገት ለማስደፋት አትድከሙ። ከኔ ጋራ ያለው የሚረዳኝ የማይጥለኝ ሞገሴ፣ ክብሬ፣ ውበቴ፣ መመኪያዬ በገፋችሁኝ ቁጥር ይበልጥ የሚያከብረኝ ከአንዳንዶቻችሁ ጥላቻ ይልቅ በብዙዎች መወደድ የከበበኝ መቼም የማይተወኝ የልጅነቴ አምላክ ልዑል እግዚአብሔር ነው። እንዲህ ስትል ትቀጥላለች። ሁሉም የእድሜ እርከን የራሱ ውበትና ሞገስ አለው። የሚገርመው በሀያዎቹ እድሜ ውስጥ ከነበርኩበት ይልቅ አርባዎቹ የእድሜ እርከኔን አብልጬ ወደዋለሁ። ሴትነት የገባኝ ዋጋውን በእጅጉ የተረዳሁበት፣ በእውቀት የበሰልኩበት፣ በመስተዋት የጎለመስኩበት፣ የፊቴን ገጽታም ሆነ አስተሳሰቤንም ማንነቴንም አጥብቄ በፍቅር የምወደው የአሁን እኔነቴን ነው። ከምን ጊዜውም በላይ ታላላቅ ድርጅቶች አብረውኝ ለመስራት የሚሽቀዳደሙበት ወርቃማ ጊዜ አሁን ነው። እና እህቶቼ ለህልማችሁ መቼም አይረፍድም። ለስራ ስትታትሩ አላማችሁን ለማሳካት ስትጥሩ በዚህና መሰል ትችቶች አንገት ሊያስደፏችሁ ሲሞክሩ አትፍቀዱላቸው። ቀና በሉ። ሴትነት አካላዊ ቁሳዊ ማንነት ሳይሆን መለኮታዊ ስጦታ ነው። እምቅ ኃይል በስራ በትጋት የተፈተነ እንቁ ማንነት ነው።
እግዚአብሔርን በመፍራት የሴትነት ክብራችሁን ጠብቃችሁ በስክነት መኖር የህይወታችሁ ጌጥ አርጋችሁ ኑሩ እንጂ ሴትነት አልቃሻነት አይደለም። የሚታፈርበት የሚሸማቀቁበት ሳይሆን ስጦታ ነው። አጊጡበት፣ ተዋውበት፣ ድመቁበት። በተለያየ መንገድ በዚህ ስብራት ያለፋችሁና እያለፋችሁ ላላችሁ ሁሉ በርካታ ህይወት ተሞክሮ በእሳት ተፈትና በአምላክ ቸርነት በብርታት የቆመች እህታችሁ ምክር ነው። መጓዛችሁን ቀጥሉ፣ አታቀርቅሩ፣ ጠንክሩ። ወንድሞቼ ብዙዎቻችሁ የሴትን ክብር በአግባቡ ተረድታችሁ መልካም አባት፣ ወንድም፣ ባል እንደሆናችሁ ባውቅም አንዳንዶቻችሁ ሴትን ከክብሯ በማሳነስ እንዲሁም ልቧን በመጉዳት በመስበር እንቁ ጊዜዋን በከንቱ በማባከን በማስለቀስ ግራ በማጋባት ዋጋዋን በማኮሰስ በማጎሳቆል በመድፈር በመግደል ወንድሞቻችሁ ወይም ወንድምነታችሁን በምትኩ ሁል ጊዜም ቢሆን እናታችሁን 9 ወር ቤታችሁን እምዬን አስቡ። የፈጣሪ ፍርድ እንዳለ አትዘንጉ። ሴትን በማዋረድ የሚገዝፍ ወንድነት የለም። የቤት ራስ የሴት ክብር ወንድ እንደሆነ ሁሉ ሴትም የወንድ አክሊሉ ከእግዚአብሔር የተሰጠችው ረዳቱ ሙላቱ ናት። እናም አካላችሁን ጎናችሁን ውደዱ፣ ተንከባከቡ፣ አክብሩ፣ በብዙ እጥፍ እንድትባረኩ ትለናለች። የዛሬው የመሰረት መብራቴ መልእክት ነበር። አመሰግናለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ።